ጨረቃዎች ፏ ድምቅ ብለው መጡ። ዋው! የጨረቃ ቤተሰቦች መጡላችሁ። ሀይሚና ቡራ እንኳን ደስ አላችሁ። ለተጨነቃችሁ፣ ለተጠበባችሁ እጅግ በጣም ደስ ብሎኛል። እግዚአብሔር ይመስገን ማለት ነው እና በጣም በጣም በልዩ ቪዲዮ ባበደ ቪዲዮ መጥተዋልና በጣም ደስ ይላል ከሚባለው በላይ የኛ ውዶች። ኢትዮጵያዊነት ማለት እንግዲህ እንዲህ ነው። ዛሬ ትልቅ ድግስ አለ አይቀርም ማለት ነው። ደስ ብሎኛል እንኳን ዋው በጠዋቱ እንግዲህ ደስ ብሎኛል ማለት ነው። ሀይሚና ቡራ እንግዲህ ከች ብለዋል። በስማ እንዴት ነው ያማረባችሁ! ደግሞ ዛሬ ትልቅ ድግስ አለ። እንግዲህ ሀይሚና ቡራ ጣፍተውብን ስንጨንቅ ነበር። ታርቀዋል የሚል ነገር ሰምቼ ነበር። እውነት ነው ማለት ነው። እንደውም የምሰማው ነገር ሁሉ እውነት ስለሚሆን ደስ ብሎኛል ማለት ነው። ትልቅ ድግስ አለ ዛሬ እንዳትቀሩ ተብላችኋል። ኢትዮጵያዊነትን የተላበሰበት እንግዲህ ዛሬ ማለት ነው ያው በማሂ ቤት መጥተዋል ማለት ነው። እጅግ በጣም ደስ ብሎኛል። ሀይሚና ቡራ ሀይሚ አረብ መስላ መጣላቸዋለች እና አለባበሳቸውን እያቸው ሲያምሩ እንዴት እንዳማረባት ሂጃብ ለብሳ ማለት ነው። በጣም ነው የሚያምሩት። በጣም በጣም ማለት ነው። በጣም ደስ ብሎኛል። የምሬን ነው የምላችሁ። ሀይሚና ቡራ በቃ ማለት ሰላም ናቸው ማለት ነው። ታርቀዋል የተባለውም እውነት ነው ማለት ነው። ብዙም እየተወራ ስለሆነ እግዚአብሔር ይመስገን። ሰላም ሰላም ቤተሰብ እንዴት ናቸው? አለው ሰላማችሁ ብዛ በያላችሁበት እያልኩኝ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። የጨረቃ ቤተሰቦች በስማም በጣም ተጨንቃችሁ ተጠባችሁ ነው ያላችሁ እና እንግዲህ ሀይሚና ቡራ ያው በቀደም በተሰራው ቪዲዮ ትናንት አልመጡም ነበር። በጣም ብዙ ነገር እየተባለ ነበር። እኔም ራሱ ብዙ እያየው ነው። ነገር ግን እንዴት ነው ታረቁ የሚለውን ወይም ሰላም ናቸው የሚለውን ፓርት ብቻ እየተከተልኩ ነበር ያለሁት እውነት ለመናገር ምክንያቱም የሌለ ወሬ አምጥቼ ማውራትም ስለማልፈልግ እንግዲህ ደግሞ የሀይሚዬ እናት የነ አብርሽ እናት አዲስ አበባ ትናንትናም ገብታ አይታችኋታል። ኤሉም ወልዳ ስለነበረ እሷን ልታርስ ማለት ነው። በዚህ ምክንያት እንግዲህ ሀይሚ ቡታጅራ ሄዳለችም እየተባለ ነበር፣ አይታችኋል። ሀይሚና ቡራም ተጣልተዋል። ጠቡ የእውነት ነው፣ ትልቅ ችግር ተፈጠረም እየተባለ ነበር እና እኔ ለእናንተ ምንም አልልም፣ የምር ተነግራችሁ ስለማሰቡ ማለት ነው። ብቻ ፈጣሪ እንግዲህ ልቦናችሁን ይመልስላችሁ። ሀይሚዬ እንግዲህ ይኸው ከቡራ ጋር መታለሽ ማለት ነው እና እኔ እንደውም ሀይሚ መሆኗን ማለት እንዴ በቃ ፎቶዋን በጣም አቅርቤ ነው ያየሁት። አረብ መስላን የመጣችውና የጂሃብ ስትለብስ እያት እንግዲህ ማለት ነው እና በጣም ነው ያማረባቸው። ማሂ የኔ ቆንጆ የኔ አርቆ አሳቢ ማሂ ማለት እኮ እኔ እንጃ አስባችሁታል። ሀይሚ ችግር በነበረችበት ሰዓት አንስቶ እስካሁን ድረስ ራሱ አብረው ቪዲዮ ባለመምጣታቸው እኔ ትንሽ ጥያቄ ፈጥሮብኝ ነበር። ያ ማለት ለምንድን ነው ሀይሚና ቡራ ያው ታርቀው እንዲሁም ደግሞ ዱባይም ሲሄዱ ከማሂ ጋር ከሀሰን ጋር አብረው አልመጡም ነበረ። እንግዲህ ከመጀመሪያው አንስቶ እስካሁን ድረስ ቡራ መጀመሪያ ወደ ዱባይ ሲያመራ ኤፍሬምም ነበረ። ይኸው ዛሬ ስብስብ ብለው እነ ሀሰን ሁሉ ማሂ ሰብሳቢዋ ማለት ነው እናት እንደ እናት ማለት ነው። ስለ ማሂ ብሩክ ተናግሯል። ለእሷ ቻናል የተከፈተላት ጊዜ በጣም ምርጥ ልጅ እንደሆነች የምሬን ነው የምላችሁ። በቃ ማለት ለሰዎች በጣም የምታስብ የምትጨነቅ መልካም ልጅ እንደሆነች ቻናል የተከፈተላት ጊዜ ብሩክ ተናግሯል። አንድ ባንድ ማለት ነው። በቃ ሰብሳቢያችን ሸካፊያችን እኛ አዲስ አበባን ሳናቃት እሷም ከመጣችም ቆይታ ነበር እያለ ነበርና ስለዚህ ማሂ ትልቅ ስራ ነው የሰራችሁ ዛሬ ማለት ነው። የኔ ቆንጆ የሀይሜ መከታ እህት ማለት ነው። የምሬን ነው የምላችሁ። ኢቭን እንኳን አብረው ሳይመጡ ሲቀሩ እኔ ለምንድን ነው አንድ ቀን በማሂ ቤት ያልመጡት? ማለት ያው ሰላምም ተፈጥሮ ስለነበር ሀይሚና ቡራ ሰላም ተፈጥሮ ወደ ዱባይም ሲሄዱ እንግዲህ ጊዜ ማተው ሊሆን ይችላል። እንግዲህ ከሀሰን ጋር መጥተዋል። በጣም 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 ደስ ብሎኛል። እንደዚህ አይነት ድባብ ማለት እንዴት ነው ታስታውሳላችሁ? የዛሬ ዓመት ነበረ እና አብርሽ በሙቪ ቤት አይደል? ትዝ ይላችሁ ከሆነ እንዲሁም የጋን ጊዜ ነበረ ሁለተኛው የሀይሚና የቡራ ፍቅር ማለት ነው ካሜራ ውስጥ የገባው ሁለተኛው ማለት ነው። የመጀመሪያው አብርሽ ቀለበት ላይ መሰለኝና
ቦራ ሀይሚን ሲያጎርሳት ካሜራ ውስጥ ገባ፣ ተያዘ በሉ። ከዛ ደግሞ የዛሬ ዓመት ነውና እንደዚህ ምርጥ የሆነ የኢድ ዕለት ማለት እንደዚህ አፍጥር ሲያፈጥሩ በሙቪ ሜት ይመስለኛል እና ሀይሚን የሆነ ታምር ሲያጎርሳት ካሜራ ላይ ገባ ማለት ነው። ቦራ ለሁለተኛ ጊዜ ተያዙ ማለት ነው እና እዚህ ጀምሮ ነበረ እና እንዲሁም ፎቷቸውን ባለፈው አምጥቼ ፖስቼ ነበረ እና ስለዚህ እንዲህ አይነት ድባብ እንዴት ደስ እንደሚል እስቡት። እንግዲህ ሁላቸውም ተሰብስበው ነው ያሉት፣ እነ ኤፍሬም እነ ፍፄ ጠቅላላ ማለት ነው እና እነ ሙቪ ደስ አይልም? ሙቪ ደግሞ ይሄ ነገር በጣም ናፍቆት ነበረ። አይታችኋል፣ ባለፈው ቪዲዮ ሰርቶ በቃ እያለቀሰ ነበር የሰራው። ማንም ሰው የለኝም በቃ ብዬ አስቤ ነበረ፣ ሁሉም ሰው ትቶኛል፣ እርግፍ አድርጎ ትቶኛል ብዬ ብሎ ተስፋ ቆርጦ በጣም የሚያሳዝን ቪዲዮ ሰርቶ ስለሱም ተናግሬ ያለውና ብቻ ማሂ የኔ ውድ እግዚአብሔር ይስጥሽ። በእሷ ቤት ነው የመጡት። ስለዚህ ምርጥ የሆነ ድግስ፣ ምርጥ የሆነ ድባብ ሁላቸውም አንድ የሆኑበት ነው ብዬ አስባለሁ። በአንድ ስለመጡ ደስ ይለኛል። ሀሰንም ባለፈውን በተፈጠረው ችግር የሆነ ነገር ቢልም እነሱ ዝረው አንድ ስለሆኑ ከካሜራ ጀርባ እኮ አንድ ናቸው። ቢሆንም ያው ወንድም ነው። ሀሰንም ለሀይሚም ለብሩክም ያው ቅርብ ወንድም ነው ብዬ ነው የማስበው። ሁሉም የየራሳቸው እንትን አላቸውና ብቻ ደስ ብሎኛል። በዋናነት ግን በቃ ማሂዬ የኔ ውድ እግዚአብሔር ይስጥሽ። እንግዲህ ጾምም እያለቀ ነው። የኢድ እንዴት ነው የእስልምና እምነት ተከታይ እህት ወንድሞቼ አይ ቲንክ 2 ቀን ነው የቀራችሁ፣ ወይ እሁድ ወይ ሰኞ ነው የተባለው እና እሁድ ሊሆን ይችላል። እንግዲህ ዛሬ እንደዚህ ብለው ስለመጡ በጣም ደስ ብሎኛል። ሀይሚና ቡራም ችግራቸው ተፈቶ ስለመጡ የጨረቃው ቤተሰቦች እንኳን ደስ አላችሁ። ተጨንቃችሁ ተጠባችሁ ልትሞቱ እኮ ነው። የምሬን ነው ምላችሁ እና እኔ ስለ እናንተ በቃ የምጽፉልኝ ኮመንት ራሱ ምን ብዬ ልመልስ ማለት እኔ በጣም ነው የሚጨንቀኝ። የብሬን ነው የምላችሁ። በቃ የምጽፉት ኮመንት በቃ አሁን ትናንትና ሳምሪ ቤት ቪዲዮ ተለቆ ነበርና በነቤኪ መጥተው ነበርና እዛ ጋር ጠቅላላ ጨረቃዎች ቀሩ። እኔ ራሱ ጽፍ ያለውና ግን ቡራ ሼር ሲያደርግ ተረጋገው ሰላም ነው አልኩኝ እና ታርቀዋል የሚባል ነው እኔ ሰምቼ የነበረ እና ያንን ነገር ደግሞ ማታ በአጭሩ ለእናንተ አድርሻችኋለሁ ማለት ነው። እርግጠኛ ባልሆንም ግን ሰላም ወርደዋል። ሰላም ባይወርድ ቪዲዮ ይቀጥል ነበር ብያችሁ ነበር። ይሄው ልክ ነው ማለት ነው እና እንደዚሁ ነው ስለመጡ በጣም ደስ ብሎኛል። የጨረቃ ቤተሰቦች አትጨናነቁም ብያችኋለሁ። ያው ማለት ችግር ይፈጠራል እኮ አንዳንዴ ሰው ሆኖ የማይጋጭ የለም እና ደግሞ መታረቅም አለና ችግር የለውም። ስለዚህ እጅግ በጣም ደስ ብሎኛል። ዛሬ ትልቅ ድግስ አለ በማሂ ቤት ጠብቋቸው ማለት ነው። ማሂ የኛ ውድ የሀይሚ እንዴት ነው ምን ልበላችሁ ሁሉ ነገሯ ማለት ነው እና ስታዝን ስትስቅ ከጎኗ የነበረች የኔ እናት ማለት ነው። ቃል የለኝም ለማሂ እና ዛሬ እንግዲህ ስብስብ ብለው መጥተዋል። ሀሰንም አለ፣ ፍፄም አለ፣ ሀይሚና ቡራ አሉ። ሀይሚዬን መለየት አቅቶኝ ማለት ነው በሹርባዋና አቅርብ ነው ፎቶዋን ያየሁት። የምሬን ነው የምላችሁ። ሀይሚ እኮ ፈረንጅ ነው የምትመስለው የምር። እስኪ አስቧት። ትናንታውን ቲክቶክ ላይ እየለቀቀችው ፎቶ እያንጫጫንችን ነበርና ሙላችን ማለት ነው። እኔ በሳቅ ነው የሞትኩት። እና በዚሁ አጋጣሚ እንዲያው ቪዲዮ ሰራለሁ እንጂ ለሀይሚ ማለት ነው ለምን ራሷን ታሳምማለች? ለምንድን ነው ኮመንት ሪፕላይ የምታደርገው እንዴ? አንቺ ታዋቂ የሚዲያ ሰው ነሽ እና በሚዲያው ነሽ ደግሞ አለመተቸት አይቻልም። ሁሉም ሰው ሊተችሽ ይችላል። ይህን ነገር ግን በቅርብ የምታገኟት ሰዎች በትነግሯት ደስ ይለኛል። ኮመንት እያነበበች ለምንድን ነው ከሰው ጋር የምትጋጨው? የእሷ ቻናል እኮ በቃ አልተንቀሳቀሰም። የምሬን እምላችሁ በቃ ቁጭ ብሎ ነው ያለ። ምንም ቪዲዮን እኮ ያዩላትም። ሀይሚ በቃ እውነትና ሀቅን ብቻ የሆነ ፊት ለፊት ስለምትናገር ትናንት አሁን ቲክቶክ ላይ በቃ ሪፕላይ እያደረገች ስትመላለስ ነበርና ሀይሚ ይሄ ነገር ይቅርብሽ። የምሬን ነው የምልሽ። አንቺ ስራሽንና ስራሽን ብቻ ነው መስራት ያለብሽ። ለማንም ሰው ኮመንት አትመልሽ። ኢቭን ጥሩ ምናምን ነገር እንኳን ማመስገን ብትፈልጊ ቪዲዮ ስትሰሪ ልክ እንደ ቡራ አመሰግናለሁ፣ ማስተካከል ያለበት ሰው ደግሞ ስም ሳትጠቅሽ እናንተ ሰዎች ራፉ ኮመንትም እያየው ነበር ብለሽ ቪዲዮ ላይ ብቻ ተናገሪ እንጂ ሪፕላይ አታድርጊ። በቃ መልስ አትስጪ፣ ራሽንም አታሳምሚ፣ ከሰው ምላስ አትግቢ፣ ሪፕላይ አታድርጊ። ሀይሚ የምሬን ነው ምላችሁና
ቻናልሽም እየተንቀሳቀሰ አይደለም ማለት ነው። እና ይሄ ነገር ቢቀርባት ደስ ይለኛል። ማስተካከልም አለባት። ቪዲዮ ላይ መናገር ትችላለች። አንዳንድ ቀን ስትሰራ ልክ 2 ደቂቃ ወስዳ አሁን ቡራ አመሰግናለሁ ምናምን ይሄን ያህል አስገብታችሁኛል፣ ይሄን አስተካክሉ፣ ምን አጥፍቼ ነው ቡጨቀው ምንድን ነው ምናምን ብሎ እንደሚናገረው እንደዛ መናገር ትችያለሽ እንጂ ኔቨር ሪፕላይ አታርጊ። ምን አስጨነቀሽ አንቺ? ለዚያ ሁላ ሰው አንቺ ሪፕላይ አድርገሽ ለምንድን ነው? ለምንስ ራስሽን ታሳምሚያለሽ? ኮመታተሮች ደግሞ በስማም አረጋጉት። ምን ሆናችሁ ነው እናንተ? ትናንትና በጣም ሲያናድዷት ነበር ቲክቶክ ላይ እና እኔ እንዲያው በትናንቱ ቲክቶክ በሰራችሁ ቪዲዮ ደግሞ ምን ይፈጠር ይሆን እያልኩ ፈርቼ ነበረ። ግን ደግሞ ይኸው መጥተዋል። በጣም ደስ ብሎኛል ማለት ነው። ሀይሚዬ የኔ ውድ በቃ እንደዚህ ማድረግ ይቅርብሽ፣ አትመልሽ። በቃ አንቺ ወደ ኋላ እንዳትቀሪ። ከቡራ ጋር ብቻ ምሰሪውን አንቺ በቃ ከቡራና ከቡራ ጋር። ከዚያ በተረፈ ደግሞ በቃ አንቺን የሚወዱሽ የሚከተሉሽን ብቻ ተከታይ። አለቀ በቃ ይሄ ነው ያለው እውነት።